ለመላው የክርስትና ሃይማኖት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እንወዳለን። ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው የተጓዥ ቤተሰቦች ፕሮግራማችን ወደ ሐዋሳ በማቅናት የጥምቀት በዓልን በዚያው እናከብራለን። በሀገራችን በጣም በታላቅ ድምቀት የጥምቀት በዓል ከሚከበርባቸው ስፍራዎች መካከል የተወሰኑትን እያነሳን የተለያዩ መረጃዎችንም እንለዋወጣለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። እንግዶቼ እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለቀረባችሁ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ለብርሃነ ጥምቀቱ ደግሞ በሰላም አደረሳችሁ። እሺ እስኪ እንተዋወቅ። እስኪ ካንቺን ጀምር። ስሜ ኤዶም ወንደሰን ይባላል። የምኖረው በሐዋሳ ከተማ ውስጥ ሲሆን የ7ኛ ክፍል ተማሪ ነኝ። የምማረው በማውንት ኦሊቭ ትምህርት ቤት ነው። እሺ ኤዶም፣ እንደው እንደ ቤተሰብ ሊሆን ይችላል ወይም ደግሞ አንቺ በግልሽ የት አካባቢ ጎብኝተሽ ታውቂያለሽ? እዚህ ሐዋሳ ውስጥ ሪዞርቶች እንደነ ሃይሌ ሪዞርት እና ፍቅር ሐይቅ፣ አሞራ ገደል በልጅነቴ በጣም ብዙ ጊዜ ይጃቃለሁ። ሄደሽ ታውቂያለሽ? እሺ የጥምቀት ባህል እዚህ ሲከበር ለእናንተ ለልጆች ምን ይደረግላችኋል? ጥምቀትስ እዚህ እንዴት ነው የሚከበረው? እስቲ ንገሪኝ። እሺ ለኛ ለልጆች ልብስ ይገዛልናል፣ ቀሚስ ምናምን እና ከቤተሰቦቻችን ጋር ሄደን ደግሞ በዓሉንም አብረን እናከብራለን። የት ነው የምታከብሩት? የደብረ ምጥማቅ መድኃኔዓለም ቤተክርስቲያን እዛ ነው። እሺ በጣም ጥሩ። እኛ ግን እዚህ ሐዋሳ ስለመጣን ደስ ብሏችኋል ወይስ እንዴት ነው? አረ በጣም ደስ ብሎናል። እሺ ደስ ብሎሻል? እሺ ንገሪኝ እስቲ። እሺ በጣም ደስ ብሎናል እና እዚህ መታችሁ እኛ እንድንጫወት ስላደረጋችሁ እና ደግሞ ሐዋሳንም መታችሁ ስላያችሁ እናመሰግናለን። እሺ እጅግ በጣም አድርጌ አመሰግናለሁ። ካንቺ ጋርም ከነሱም ጋር ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። እሺ እስኪ ከርሶ ጋር ደግሞ እስኪ እንተዋወቅ። ስሞ ማን ይባላል? ከየት ነው የመጡት? እንዴት እንደመጡ ይንገሩን። እሺ እኔ ስሜ ወይዘሮ አለቢቱ ቦረና ይባላል። ከሐዋሳ ነው። ያው እዚሁ ሐዋሳ ነን ያለነው። አካባቢን ለመንገር ነው። አካባቢ ደግሞ ከጤና ቢሮ በታች ነው ቤቴ እና የኤዶም አክስት ነኝ። መልካም። እንደው እዚህ እንደ ሐዋሳ ማለት ነው ሐዋሳ ከኤዶም ጋርም ሊሆን ይችላል ወይም ደግሞ እርሶ እንደ በግል ማለት ነው የት አካባቢ ሄዳችሁ ታውቃላችሁ? እስቲ የጉብኝት በዓላችሁ እናንተ ምን ይመስላል? አዎ የጉብኝት በዓል ያው እንግዲህ ከልጆቻችን ጋር ተሰባስበን አንድ ላይ ያው ፍቅር ሐይቅም እንሄዳለን። አንዳንድ ሪዞርቶችንም ሄደን ያው ተዝናንተን ከልጆቻችን ጋር እንመለሳለን። ደስ የሚል እንግዲህ ከተማችን ውብም ድንቅም ስለሆነች በከተማችን ዙሪያ ያሉትን ሆቴሎችንም የቱሪስት መጎብኛ የሆኑትን አካባቢ ሄደን ጎብኝተን ተደስተን እንመለሳለን። መልካም። እስኪ የጥምቀት በዓል እዚህ በሐዋሳ ከተማ የጥምቀት በዓል እንዴት ነው የሚከበረው? እስቲ አጠቃላይ ድባቡ ምን ይመስላል? እስኪ የጥምቀት በዓል እጅግ በጣም ደስ የሚል ነው። እጅግ በጣም ደስ የሚል ነው ሲከበር የሚከበረው። የብሔር ብሔረሰቦች ሀገር ስለሆነች ብዙዋኑ እዚህ ነው ያለው። ደስ በሚል ሁኔታ ነው ጥምቀትን የምናከብረው። እንደውም ጥምቀትን ስናከብር የሌላ ሃይማኖት ተከታዮች ሁሉ አጅበው ነው ታቦቱን ወደ ቤቱ የሚሸኙትም ወይም ወደ ጥምቀተ ባህሩ የሚሸኙትም ያስገቡትም። ስለዚህ እጅግ በጣም ደስ የሚል አከባበር ነው የሚከበረው። እሺ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንተ ጋር ደግሞ እስኪ እንተዋወቅ። ስምህ ማን ይባላል? የስንተኛ ክፍል ተማሪ ነህ? ከየት ነው የመጣኸው? ንገረን እስቲ። ስሜ ኤልናታን ሰለሞን ከሐዋሳ ነው የመጣው። የስንተኛ ክፍል ተማሪ ነህ? ሶስተኛ ነው ወይስ ኬጂ 3 ነው? ኬጂ 3። እሺ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ሜሮን ዳርሰማ እባላለሁ። የሐዋሳ ከተማ ነዋሪ ነኝ። የኤልናታን ደግሞ ወላጅ እናት ነኝ። መልካም። ከኤልናታን ጋር ሊሆን ይችላል ወይም ደግሞ አንቺ ደግሞ በግልሽ የት አካባቢ ጎብኝታችሁ ታውቃላችሁ? እስቲ ንገሪኝ። ከቤተሰቤ ጋርም ከልጄ ጋርም ያው ሐዋሳ ፍቅር ሐይቅን፣ አሞራ ገደልን በሐዋሳ የሚገኙ የተለያዩ የቱሪስት መስህብ የሆኑ ሪዞርቶችን እንጎበኛለን፣ እናያለን። ጎብኝታችኋል? እሺ የጥምቀት በዓልስ እዚህ አከባበሩ ምን ይመስላል? በተለይ ለልጆችስ ምን ታደርጋላችሁ? ልጆችን በተመለከተ ማለት ነው።
ያው ጥምቀት በዓል ሲደርስ ልጆች ነጭ ልብስ ይገዛላቸዋል፣ የሀገር ልብስ ማለት ነው። በከተማችን ደግሞ በአዋሳ ያው የጥምቀት በዓል ደስ በሚል ሁኔታ ነው የሚከበረው። ሁሉም በሚባል ደረጃ ያው ታቦታት ሁሉም ይወጡና በሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ይገባሉ። ማደሪያቸው እዛ ነው። ስለዚህ ሁሉም አምሮበት ዘንጦ ሴቱ ሽፎኑን የሀገር ልብሱን ለብሶ ወንዱም ነጩን ለብሶ ዘንጦ ታቦትን ይሸኛል። እንዲሁም በ12ም በ13ም ሩፋኤልም እናስገባለን ማለት ነው። ኢቲቪ ልጆች ዓለም በተጓዥ ቤተሰቦች ፕሮግራሙ እዚህ ሐዋሳ ላይ መጥቷል። እዚህ በመምጣቱ ምን ተሰማሽ? እሱን እስኪ አጋሪ ነው። እዚህ በመምጣታችሁ በጣም ደስ ብሎኛል። ብዙም ከዚህ በፊት ማለት እንደዚህ እልፍ ሲል ነው ማየው። አሁን ግን ከዚህ በኋላ በደንብ አያለው። እሺ እዚህ በመምጣታችሁ በጣም ደስ ብሎኛል። ሌላ ጊዜም ብደጋግሙ ደስ ይላል። እሺ እናመሰግናለን። በነገራችን ላይ ይሄ ሶስተኛችን ሐዋሳ ስንመጣ ሶስተኛችን ነው። በመጀመሪያው ጉዟችን ወደ አሶሳ ሄደን እዛ ቀርጸን አስተላልፈናል። በሁለተኛው ጉዟችን ወደ ነቀምት ሄደናል። ዛሬ እዚህ መተናል። ከዚህ በኋላም ወደ ተለያዩ አካባቢዎች እንሄዳለን። ከዛ ደግሞ እዚህም እንመጣለን። ደግመንም ደጋግመንም እንዳልሽው እንመጣለን። ችግር የለውም። እሺ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ ነህምያ ቴድሮስ ይባላል። የመጣሁት ከፒያሳ ሰፈር ይባላል ከሐዋሳ ከተማ። እሺ መማረው ደግሞ ማንቶሊፍ ነው። እሺ ክፍሌ ደግሞ 4 ነው። ጎበዝ። ከቤተሰብ ጋር ሊሆን ይችላል ወይም አንተ በግል የት አካባቢ ጎብኝተህ ታውቃለህ? ሮሪ ገዛይ እሺ ሪዞርት ሴንትራል እነዚህ ሪዞርቶችና ሆቴሎች ናቸው። እሺ ሌላስ? ሀይቆች። እሺ እሱንም ጎብኝታል? እዚህ ፍቅር ሀይቅ ጎብኝታል? እሱን እሺ እሱን ጎብኝታል? እሺ በጣም ጥሩ። እስኪ ኢቲቪ ልጆች ዓለም አሁን እዚህ መጥቶ ይሄንን ፕሮግራም እያዘጋጀ ነው። ምን ተሰማ? ንገረን። በጣም ደስ ብሎኛል። ደስ ብሎሃል? ጨዋታውን ሳትጀምር ደስ ብሎሃል? ከዛ ከጨዋታው በኋላም ደስ ይላል? እሺ እጅግ በጣም አድርጌ አመሰግናለሁ። እስኪ ከርሶ ጋር ደግሞ እንተዋወቅ። ስሜ ወይዘሮ መድኃኒት ታደሰ እባላለሁ። የመጣሁት ከፒያሳ ነው። የሐዋሳ ነዋሪ ነኝ። ለነህምያ ቴድሮስ አያቱ ነኝ። አያቱ ኖት? አያት ነኝ። የአባቱ እናት ነኝ። ስለዚህ በጣም ጥሩ ነው። በጣም አሪፍ አያት ልጅም አለ። ዛሬ በጣም ጥሩ ጨዋታ እናደርጋለን ብዬ ተስፋ አድርጋለሁ። አይደለም? እሺ እዚህ በሐዋሳ የጥምቀት በዓል እንዴት ነው የሚከበረው? በጣም ጥሩ ነው የሚከበረው። በጣም ደስ በሚል ሁኔታ የሚከበረው። ደስ በሚል ታቦት እናወጣለን። ከገብርኤል እኛ አጥቢያችን ገብርኤል እናወጣለን። ሌላው ታቦት ተጠባብቆ በጣም ደስ የሚለው እዚህ ዳሽኑ ጋር የሚገናኙት ታቦቶች ሲገናኙ በጣም ደስ የሚል ስሜት ነው ያለው። ለልጆችስ ምን ይደረግላቸዋል? ለልጆች ልብስ ይገዛላቸዋል። የመጫወቻ ነገር የሚወዱት ነገር አለ ይገዛላቸዋል። እሺ እጅግ በጣም አድርጌ አመሰግናለሁ። በነገራችን ላይ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራማችን እዚህ በሐዋሳ ባዘጋጀነው ልዩ የጥምቀት በዓል ዝግጅታችን ማለት ነው ከዚህ በፊት የምናደርጋቸው ጨዋታዎች እንዳሉ ናቸው። ያ ማለት 2 ደረጃ ወደፊት የሚል ሳጥን አለ፣ ባለህበት ቁም የሚል አለ፣ ወይም ደግሞ 1 ደረጃ ወደፊት የሚያስመጣም ይኖራል። በዚህ ጨዋታ ባለህበት ቁም ሳይባል ጨርሶ የሚሄድ ሰው ይኖራል። ይሄን ጨዋታ ስናደርግ አሸናፊ የሚሆን ሰው ያው አዲስ አበባ በሚመጣበት ጊዜ አንድነት ፓርክን የሚጎበኝ ይሆናል። ሌሎች ሽልማቶችም እዚህ ውስጥ አሉ። ግልጽ ነው አይደል? ስለዚህ በቀጥታ ወደ ጨዋታችን ከመግባታችን በፊት ግን ከዚህ በፊት ጎብኚዎች ሄደው ያውቃሉ እና እነዚህ ጎብኚዎች እዛ አንድነት ፓርክ ሄደው ስለሚያውቁ እነሱ የላኩልንን ፎቶግራፎች ተከታትለን እንመለሳለን። እሺ የጎብኚዎች ምስጋና ኮምፒውተር የጎብኚዎች ምስጋና እነዚህ የምትመለከቷቸው በዚህ በተጓዥ ቤተሰቦች ፕሮግራም ላይ ቀርበው የነበሩ ናቸው። ሽሁድ ኑርዬ ትባላለች እዛ ጋር የምትመለከቷት ማለት ነው። በዚህ ፕሮግራም ላይ ቀርባ አሸንፋ እንደምትመለከቱት አንድነት ፓርክን ሲጎበኙ ነው። እዛ እንደምትመለከቱት የአጼ ምኒልክ የግብር አዳራሽ ላይ የተነሳችበት ነው። እዚህ ጋር ደግሞ እዛው ግቢ ውስጥ ያለ በአንበሳ ቅርጽ የተቀረጸው ላይ እዛ ላይ የተነሳችው ነው። እዛ ጋር የምትመለከቷቸው አንድ ላይ በመሆን በግቢ ውስጥ የሚገኘውን ስፍራ የአትክልት ስፍራ ላይ የተነሱት ፎቶግራፍ ነው። እዚህ ጋር የምትመለከቱት እዛው በአንድነት ፓርክ ውስጥ
እንደዚህ የተቀረጸ መጽሐፍ የሚያነብሰው የሚመስል አለ። እዛ ተነስተው የላኩልን ነው። በነገራችን ላይ የላኩልን በጣም በርካታ ፎቶግራፎች አሉ። ከነሱ ውስጥ የተወሰኑትን የወሰድናቸው ናቸው እነዚህ። እናንተም እንግዲህ ወደፊት በዚህ ፕሮግራም ላይ አሸናፊ የሚሆን ሰው አንደኛ ሲወጣ እና አዲስ አበባ የሚመጣ ከሆነ በቀጥታ ያለምንም ወጪ ያለምንም ችግር እዛ የሚጎበኝ ይሆናል ማለት ነው። እና የአንድነት ፓርኮች ኮርፖሬሽን ደግሞ በዚህ በተጓዥ ቤተሰቦች ፕሮግራም ላይ አሸናፊ የሚሆኑ ልጆች እና ወላጆች ሲያሸንፉ እኛ ጋር ይምጡና ይጎብኙ ስላለን እጅግ በጣም አድርገን እናመሰግናለን እንበላቸዋል። እናጨብጭብላቸው። አዎ እናመሰግናለን እንበላቸው። አዎ እናመሰግናለን። እሱም ብቻም አይደለም፣ እዚህ ውስጥ የተቀመጡ ሌሎች ሽልማቶች አሉ። ከነዛ መካከል ደግሞ የአድዋ ድል መታሰቢያ ሙዚየም አንዱ ነው። የአድዋ ድል መታሰቢያ ሙዚየምም በተጓዥ ቤተሰቦች ላይ የሚቀርቡ ልጆች ከነ ቤተሰቦቻቸው ጋር ሆነው አሸናፊ ሲሆኑ ይምጡ እኛ ጋርና በነፃ ይጎብኙ ስላለን ለነሱም እናጨብጭብላቸው አንድ ጊዜ አለ። አዎ እናመሰግናለን እንላቸዋለን። አዎ ከዛ በተጨማሪ እዚህ የምትመለከቷቸውን እነዚህን ሽልማቶች ያቀረበልን ንብ ከረሜላና ቸኮሌት ነው። ለንብ ከረሜላና ቸኮሌት አንድ ጊዜ እናጨብጭብላቸው። እሺ እናመሰግናለን። እንቀጥላለን። እሺ እንቀጥላለን። ልጆች እኔ በጣም እናንተን ስለምወዳችሁ እናንተ መጣችሁ እጣ ታወጡና ከዛ የደረሳችሁ የት እንደሆነ እየነገራችሁ ወላጆቻችሁን ይዛችሁ እዛ ትቆማላችሁ ማለት ነው። ስለዚህ ሶስታችሁም ልጆች ኑና ከዚህ እጣ ታወጣላችሁ። ይሄው ኑ እዚህ ጋር እሺ ላንቺ ምን ደረሰሽ? የጎንደር ጥምቀት በዓል አከባበር። እሺ ላንተስ ምን ደረሰ? የጃልሜዳ ጥምቀት አከባበር። እሺ ላንተስ ምን ደረሰ? የራሞቲ የጥምቀት በዓል አከባበር። እሺ ከወላጆቻችሁ ጋር ሆናችሁ የደረሳችሁ ቦታ ላይ እዛ ጋር ትቆማላችሁ ማለት ነው። ሂዱ፣ ያው ቆሙ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊ ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዲህ ቀደም ሲል ለመግለጽ እንደሞከርነው ወደ ሐዋሳ በመጓዝ በሐዋሳ የኢቢሲ ስቱዲዮ ነው ዛሬ ተገኝተን የተለያዩ ፕሮግራሞችን ወደ እናንተ እያደረስን ያለነው። እንግዳ ሆነው የመጡት ልጆችና ወላጆችም እጣቸውን አውጥተው ከመወዳደሪያ ስፍራው ላይ ቆመዋል። በቀጥታ ወደ ጨዋታችን ነው የምናመራው ማለት ነው። ስለዚህ ከወይዘሮ መድኃኒትና ከነህሚያ ከናንተ እንጀምራለን። ተመካከሩና የመጀመሪያ የምትፈልጉትን ቁጥር ከነዚህ ከ1 እስከ 15 የፈለጋችሁትን ቁጥር ጥሩ። ተመካከሩ 13 ስንት? 13 ይሁን ወይስ ይቀየርላችሁ? 13 እኔ ይቀየር። እሺ ተመካከሩ። ታዲያ 8 ይሁን ወይስ ይቀየር? 8 አሁንም ይቀየራ እንደቀደሙ። 8 ተስማምተዋል? እርሶ ተስማምተዋል? ስለዚህ 8 ይከፈትና ነው። እሺ 8 ቁጥር ኮምፒውተር 8 ቁጥር የጎንደር ጥምቀት ያለ ማን ነው? ጎንደር ጥምቀት ላይ ያለ ማን? ስለዚህ እነ ወይዘሮ ዓለምና ኤዶም መጀመሪያ ተጠርቶላችሁ ነበር፣ ግን የመጀመሪያው ባላችሁበት ቁሙ የተባላችሁ እናንተ ሆናችኋል ማለት ነው። እና እነሱ እንደዛ ሲሏችሁ ብለዋችኋል። ቆይ እኛም ተራይ ድረስና እናስቆማችኋለን እያላችሁ ነው። ይሄ የድል ጨዋታ ስለሆነ ችግር የለውም አይደል? አዎ እንግዲህ የኢትዮጵያ ውስጥ የጥምቀት በዓል በታላቅ ድምቀት ከሚከበርባቸው ስፍራዎች መካከል የጎንደር ከተማ አንደኛዋ ነች። በአጠቃላይ ጎብኚዎች ስለ ጎንደር ታሪክና ባህል በቀላሉ እንዲረዱ የሚያስችሉ ትዕይንቶች የሚቀርቡበት ራሱን የቻለ ደስ የሚል የጥምቀት በዓል አከባበር ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስለዚህ ምንድን ነው የሚለው? ምንድን ነው ያለው? ጎንደር እንሄዳለን። አዎ ወደፊት ትሄዳላችሁ፣ ችግር የለውም። ዛሬ ይሄ እጣው ደረሰኝና ጎንደር ልሄድ ነው። እንደዛ ነው እንዴ? እሺ ለማንኛውም ግን
ይሄ አንዱ የጎንደር የሚከበረው አንዱ መሆኑን ለማሳየት ነው። እሺ ስለዚህ ቀጣይን ቁጥር የምትጠሩልን እነ ኤልናታንና ሜሮን ሁለታችሁ ናቸው። ተመካከሩ፣ ተነጋግራችሁ ቀጣይን ቁጥር ትነግሩናላችሁ ማለት ነው። ተነጋገሩ። መመካከር ይቻላል። እሺ ስንት ይሁን አላችሁ? 10 ተነጋግራችኋል ነው ወይስ? አይ 10 ይሁን ተስማምታችኋል? 10 ይከፈት፣ እሱ ይከፈት። እሺ 10 ቁጥር ኮምፒውተር፣ 10 ቁጥር የጃን ሜዳ ምንድነው እንዴ? አይ ግድ የለም እኛም ጎረቤቶቻችን እነ ኤዶም ባላችሁበት ቁሙ ስለተባሉ እኛም ባለንበት እንቁም ብላችሁ ነው እንዴ የጠራችሁት? ነው እንዴ ኤልናታን? ነው አይደለም። ይሄ የድል ጨዋታ ስለሆነ ነው አይደለም? እሺ ይህ የጃን ሜዳ የጥምቀት በዓል አከባበር እንግዲህ በኢትዮጵያ ውስጥ እንዳልኳችሁ በጣም በበርካታ አካባቢዎች በታላቅ ድምቀት የጥምቀት በዓል ይከበራል። ከነዚያ መካከል በአዲስ አበባ የጃን ሜዳ ተብሎ በሚጠራው አካባቢ የሚከበረው የጥምቀት በዓል በጣም በርካታ ቱሪስት በጣም በርካታ ሰው በመሄድ ወደዚህ ስፍራ የሚያከብርበት ነው። እንግዲህ ቦታው አፄ ኃይለ ሥላሴ በ1936 ዓ.ም በግንብ እንዲሰራና የኤሌክትሪክ መብራት ወደ ስፍራው እንዲገባ አድርገውለታል ማለት ነው። በዚህ በጃን ሜዳ ስፍራ ላይ ማለት ነው። እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ኤዶምና ወይዘሮ አለሚቱ እናንተ ናችሁ። ተመካከሩና የፈልጋችሁትን ቁጥር ከነዚህ መካከል መጥራት ትችላላችሁ። እና እዛ አካባቢው ደግሞ እናንተ ባላችሁበት ቁሙ ብለዋችኋል አይደለም? እና እናንተ ግን የዋህ ሆናችሁ ማስኬድ ትችላላችሁ፣ ችግር የለውም። ወይ ለራሳችሁም ልትጠሩ ትችላላችሁ። ስለዚህ የፈልጋችሁትን ቁጥር ተነጋገሩና መጥራት ትችላላችሁ። አሁን 5 ቁጥር 5 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር የጎንደር ጥምቀት። ስለዚህ 2 ደረጃ ወደፊት። ምንድነው ለራሳችሁ ነው እንዴ? እኛን ቅድም መጀመሪያም ስላስቆምን ግድ የለም 2 ደረጃ ወደፊት ለራሳችሁ የጠራችሁት አውቃችሁት ነው ሲታገሱ ጥሩ አይመስለኝም። ይሄ ማለት ያው የድል ጨዋታ ስለሆነ ነው አይደል? የድል ጨዋታ ነው። ግን እናንተ እንደጀመራችሁ ትጨርሳላችሁ ወይስ ከኋላ መጥተው ይጨርሳሉ? አይታወቅም አይደል? ግን እስቲ እናያለን አይደለም? እሺ ይህ የጎንደር ጥምቀት በዓል አከባበር እንግዲህ ታቦታቱ በጠቅላላ በአንድ ስፍራ ማረፋቸው፣ በፋሲለደስ መዋኛ ገንዳ መከበሩ፣ እንደዚሁም ደግሞ ምዕመናኑም እየዋኙ የሚጠመቁበት በመሆኑ ከዚያ በተጨማሪም ደግሞ ዝማሬው፣ የአልባሳትና አጠቃላይ ትዕይንቱ ግሩም ሆኖ የሚታይበት ራሱን የቻለ ደስ የሚል የጥምቀት በዓል አከባበር ነው ማለት ነው። ግልጽ ነው አይደለም? አንድ ቀን እንግዲህ እናንተም ወደፊት ልትሄዱ ትችላላችሁ። እሺ እንቀጥላለን። ኤልናታን አንተን ዝም ብዬ መጠየቅ ፈለኩኝ። እሺ እዚህ ጋር 1 2 እና 3 የኢትዮጵያ ቁጥሮች ይታዩሃል አይደለም? ከ1 ከ2 እና ከ3 የኢትዮጵያ ቁጥር የትኛውን እንክፈተው? 2 ወይስ 3? 2 ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር። እሺ ይሄ እነማን ፎቶ ነው? እና ታዲያ የራስህን ነው እንዴ ጠራሃልን ነው እንዴ? እሺ ኤልናታን ያ እዛ ጋር መቼና የት የተነሳችሁት ነው? እስቲ ንገረን። የጓደኛዬ ልደት ሄጄ። ለልደት ትጠራራላችሁ? ማነው ስሙ ጓደኛ? ሴና። እሺ እዚህ ጋር 2 ቁጥር ላይ ያለውስ? 2 ቁጥር ላይ ያለውስ? ገና ትምህርት ቤት ያከበርኩ። ገናን ትምህርት ቤት ስታከብሩ ነው? እሺ እዛ ጋር 3 ቁጥር ላይስ? እዛ ጋር ከጓደኛዬ ጋር የቆረብኩ። ቤተክርስቲያን ሄዳችሁ? ማን ነው ጓደኛ? ናኦል ሴና ነው አይደል ያልከኝ? 2 ጓደኞች አሉ። ጎበዝ። ከነሱ ጋራ አብሮ መጫወት ነው እንጂ መጣላት አያስፈልግም። አብሮ በቃ በዓላትንም በደንብ ማክበር ነው። እሺ እዚህ ጋር 5 ቁጥር ላይ ያለውስ? ከጓደኛዬ ጋር ፌስቲቫል ሄጄ። እሺ ማን ነው ጓደኛ ስሟ? ፌናን። እሺ ፌናን እወድሻለሁ ማለት እኮ ትችላለህ። በላታ ታዲያ እወድሻለሁ። እሺ እዛ ጋር 4 ቁጥር ላይ ያለውስ? ገዛኸኝ ሪዞርት። እዛ ዋና ስትለማመዱ ነው?
እሺ ስለዚህ በተለይ ዋና በሚዋኝበት ጊዜ የሚችል ሰው አጠገብ ከሌለ ዝም ብሎ ለብቻ መግባት ትክክል አይደለም አይደለም? አዎ እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እንቀጥላለን አይደለም? እሺ እንቀጥላለን። ነህሚያ ተመካክራችሁ ካሉ ከቀሪ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። 6 ተመካክራችሁ ሁለታችሁም 6 አላችሁ? ስለዚህ እሱ 6 ይከፈት። እሺ 6 ቁጥር ኮምፒውተር 6 ቁጥር የጃን ሜዳ ጥምቀት ላይ ያለ ማን ነው? ስለዚህ እነ ማን ጀመሩ? እነ ሜሮን ጀመሩ። አንድ ደረጃ ወደፊት ነው። አንድ ደረጃ ወደ አዎ እንዴት ነው ያልከው? እያልክ ነው የመጣው? ምን እንዳይወስድብህ ነው ወይስ ምንድነው? ነው ወይስ እነ ኤዶምን ደረስንባቸው እያላችኋቸው ነው? አይታወቅም። እነሱ እንደጀመሩ ሊጨርሱም ይችላሉ፣ ላይጨርሱም ይችላሉ። አይታወቅም አይደለም? ግን እናያለን። እሺ ይህ የጃን ሜዳ የጥምቀት በዓል አከባበር እንግዲህ የጃን ሜዳ ተባርኮ ለጥምቀት በዓል ማክበሪያ እንዲሆን ሐሳቡን ያቀረቡት እቴጌ ጣይቱ እንደሆኑ የተለያዩ መረጃዎች ይገልጻሉ ማለት ነው። እናም እስከዛሬ ድረስ በዚህ በጃን ሜዳ ስፍራ ላይ ማለት ነው በጣም በየዓመቱ የጥምቀት በዓል በታላቅ ድምቀት ይከበራል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣይን ቁጥር የሚጠሩልን እነ ሜሮን ናቸው። በጋራ ተመካክራችሁ ኤልናታን ተመካከሩና ከእናትህ ጋራ ከነዚህ ከሌሎች ካሉት ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። ተመካከሩ። አንድ ቁጥር ይሁን ወይስ ይቀር? ተመካክራችሁ ነው? ይሁን። እሺ አንድ ቁጥር ኮምፒውተር፣ አንድ ቁጥር የጎንደር ጥምቀት በዓል። ስለዚህ የጎንደር ጥምቀት በዓል አንድ ደረጃ ወደፊት ነው። እናንተ በጠራችሁት ግን ምንድነው ንባብን ለማዳበር የሚያግዝ መጽሐፍን ይሄንን ሽልማት አግኝታችኋል። የመጀመሪያውን አጨብጭቡላችሁ። ይሄው እሺ እየሄዱባችሁ ነው። እነ ዓለም ግን ሊያሸንፉ የቀራቸው በጣም ትንሽ ነው አይደለ? እስኪ እናያለን ማን እነሱ እንደጀመሩ ያሸንፋሉ። እነ ነህሚያ ደግሞ ነህሚያና ወይዘሮ መድኃኒት ግን እዛ ናቸው። አልጀመራችሁም አይደለም? ግድ የለም እናያለን። እስኪ ይሄ ፊተኞች ኋለኞች ፊተኞች ሊሆንም ላይሆንም ይችል ይሆናል፣ ሊጨርሱም ይችል ይሆናል። ግን እናያለን አይደለም? የመጀመሪያውን ሽልማት ግን እነ ሜሮን አግኝታችኋል አይደለም? አዎ እሺ ይህ የጎንደር ጥምቀት በዓል አከባበር እንግዲህ ከሃይማኖታዊ ክብረ በዓል በተጨማሪ ሌሎች ባህልና ታሪክን የሚያስተዋውቁ በጣም በርካታ የሆኑ ትዕይንቶች የሚካሄዱበት የጥምቀት በዓል ነው ማለት ነው። ግልጽ ነው አይደለም? ጎንደር ሲኬድ የአፄ ፋሲል ቤተ መንግስትን መጎብኘት ይቻላል። ከተማዋ ራሱ ታሪካዊ ነች፣ እሱንም መጎብኘት ይቻላል። ጥንታዊ የሆነው የደብረ ብርሃን ስላሴ ቤተ ክርስቲያን የሚባለው በጣም በውስጡ ባሉ ስዕሎች በጣም ታዋቂ የሆነ ነው እና አጠቃላይ እዛው አካባቢ ያሉትን የመስህብ ስፍራዎች ጎብኝቶ መምጣት ይቻላል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ኤዶምና ወይዘሮ አለሚቱ ናችሁ። ካሉ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። ተመካከሩ። ተስማማችሁ? እሺ ስንት ይሁን? 11 ኧረ ተይ ይቀር፣ ይቀርላችሁ። ይሁን። ኧረ ተይ ይቀር፣ ይሁን። ኧረ ተይ ይቀር። ይሄ ራሱ ይሁን። ስለዚህ ይከፈት። ኤልናታን ነህሚያ ይከፈት። እሺ 11 ቁጥር ኮምፒውተር 11 የኢራምቡቲ ሁለት ደረጃ ወደፊት ኢራምቡቲ። ስለዚህ ወይዘሮ መድኃኒትና ነህሚያ ስለዚህ እነሱም መተውባቸዋል። አይ ግን እኔ የገረመኝ እነሱ እናንተን ባላችሁበት ቁሙ ነው ያሏችሁ። እናንተ ግን አዝናችሁላቸው ነው አይደለ? ግድ የለም እኛ እንደነሱ አይደለንም ይሄዱ ወደፊት ብላችሁ የጠራችሁላቸው ነው። አረ ኢትዮጵያዊነት ግዴታ ነው። ይሄ የድል ጨዋታ ስለሆነ የድል ነው። እስቲ እናያለን። ግድ የለም እሱንም እናያለን አይደል? አዎ ይህ የኢራምቡቲ የጥምቀት በዓል እንግዲህ በኢትዮጵያ ውስጥ የጥምቀት በዓል በታላቅ ድምቀት ከሚከበርባቸው ስፍራዎች መካከል
አንደኛው ኢራምቡቲ ተብሎ የሚጠራው አካባቢ ነው። ጥምቀተ ባህሩ እንደ ዮርዳኖስ ከላይ አንድ ሆኖ መሃል ላይ ለሁለት ተከፍሎ ዝቅ ብሎ የሚገናኝ ውሃውም ከምዕራብ ወደ ምስራቅ የሚፈስ መሆኑ እንዲሁም 44 ታቦታት ወጥተው በአንድ ስፍራ ላይ የሚያከብሩት በመሆኑ ምክንያት ለየት ያለ የጥምቀት በዓል አከባበር እንዲሆን አስችሎታል ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስለዚህ ስንቀጥል እዛው እሺ አንቺ ያዡ በቃ ከ1 እና ከ3 የኢትዮጵያ ቁጥሮች የትኛው ይከፈት? 3 ይሁን? እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር ይሄ የማን ፎቶ ነው? የእናንተ ነው አይደል? እስኪ ስጩ እስኪ እንዲያብራራልን እስኪ ስጩ። ይሄ የማን ፎቶ ነው? የኔ ነው። ነህሚያ የእናንተ ነው አይደል? እሺ ያ አንድ ቁጥር ላይ መቼና የት የተነሳችሁት ነው? ድሮ ከእናቴ ጋር ቤተክርስቲያን ገብርኤል የተነሳው ነው። እሺ 4 ቁጥር መቼ የተነሳው ነው? እስቲ ንገረኝ። ድሮ ከእናቴ ጋር ቤተክርስቲያን ሴት የተነሳው ነው? ድሮ ህፃን እያለህ ማለት ነው? በጣም ጮጬ እያለህ? እሺ አይ ግድ የለም። እሺ የነሱ ድሮ ስለሚታወቅ እሺ ቀጥል። 6 ቁጥር ላይ ያለውስ? 6 ቁጥር ድሮ የአባቴ ሞተር ላይ ቁጭ ብዬ ትምህርት ቤት አልሄድም ስል ሞተር ላይ ቁጭ ያደረገና ከዛ በኋላ ይዞኝ ሄደ። ለምንድን ነው ግን አልሄድም ያልከው? ለምንድን ነው ትምህርት ቤት አልሄድም ያልከው? ልጅ ስለነበርክ ነው? ልጅ ስለነበርክ አልሄድም። አሁን ግን ትምህርት ትወዳለህ ትምህርትን አይደል? እሺ 8 ቁጥር ላይ ያለውን እስኪ አብራራልኝ። 9 ዓመቴ ሲከበር ነው እሱ። 9ኛ ዓመት ሲከበር እና ምን የለበስከው ልብስ ግን የምንድን ነው? የአየር መንገድ ካፒቴን። እና ካፒቴን መሆን ነው የምትፈልገው? ነው? ስለዚህ ካፒቴን ለመሆን ምን ማድረግ ያስፈልጋል? በደንብ ማጥናት፣ በደንብ ወላጅን መታዘዝ ይጠይቃል አይደል? እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ስንቀጥል አሁንም ተመልሰን ወደ እናንተ ነው የመጣ ነው። ስለዚህ ነህሚያ አንተና ወይዘሮ መድኃኒት ተመካከሩና አሁንም ከቀሪ ከነዚህ ቁጥሮች መካከል የፈልጋችሁትን ጥሩ ተመካከሩ። 4 ይሁን? 4 ይሁን ወይስ ይቀር? 4 ይሁን። አሬ ቀይርላችሁ ተው። ወደዚህ አካባቢ መጥቶባችኋል። ይሁን? ራሱ ይሁን ወይስ ይቀር? ልትቀይር ነው? ራሱ ይሁን። ስለዚህ ከፈት። እሺ 4 ቁጥር ኮምፒውተር 4 ቁጥር የኢራምቡቲ ጥምቀት በዓል ባላችሁበት ቁሙ ነው የሚለው። ራሳችሁ አይ እነሱን አስቆመናቸዋል እነሱም ቆመዋል ግድ የለም እኛ ቆመን እንጠብቅ ብላችሁ ያላችሁ ይመስላል አይደል? ነው አይደለም? ይሄ ድል ጨዋታ ነው። ቻንስ ነው። ስለዚህ መጠበቅ ነው። እሺ ይህ የኢራምቡቲ ጥምቀት በዓል አከባበር እንግዲህ ንጉስ አጼ ዳዊት ያሰሩት ታሪካዊ በሳ ሚካኤል ጥንታዊ የባልጫ አማኑኤልና ታሪካዊ ሸንኮራ ዮሐንስን ጨምሮ ሌሎች እድሜ ጠገብ አድባራትን ታቦታትን በአንድነት በመሄድ የሚያከብሩበት ታላቅ የሆነ የጥምቀት በዓል አከባበር ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን እነ ኤልናታን እና ሜሮን ሁለታችሁ ናችሁ። ተመካከሩ፣ ተነጋገሩና ከቀሪ ከነዚህ ካሉ ቁጥሮች መካከል አይታችኋቸዋል ቁጥሮችን ግን መጀመሪያ። እሺ ስለዚህ የፈለጋችሁትን ጥሩ። 9 ይሁን ነው ይቀር? ይሁን። ራሱ ይሁን ይከፈት? እሺ 9 ቁጥር ኮምፒውተር 9 ቁጥር የኢራምቡቲ። ስለዚህ አይ ኑ እናንተ አንድ ደረጃ ወደፊት እንዴ በጣም እኮ የሚገርም ነው። ሁለተኛ በጠራችሁት ሽልማትም ሌላኛውን ሽልማት ደግሞ አገኛችሁ እኮ። ይሄው ሁለተኛ ንባብን ለማዳበር የሚያግዝ ሁለተኛ መጽሐፍ። እንዴ ምንድነው? እድለኛ ናችሁ እንዴ እናንተ? ይሄው መጽሐፍ እንዴ ሳጥኖ ሲከፈት ይሄን ሁለተኛ ሽልማት አግኝት እድለኛ ናችሁ አይደለ? ኤልናታን
እሺ ይህ የኢራምቡቴ ጥምቀት በዓል አከባበር እንግዲህ የአካባቢው ህዝብ እንግዳ በመጋበዝና በማስተናገድ ድንቅ ባህሉን የሚያሳይበት ነው። በነገራችን ላይ ከአዲስ አበባ በጣም በቅርብ ርቀት ላይ የሚገኝ የጥምቀት በዓል አከባበር ነው ይሄ ኢራምቡቴ የምንለው ማለት ነው። እና ወደዚያ የሚሄዱ እንግዶችን የአካባቢው ማህበረሰብ በደንብ ተቀብሎ የሚያስተናግድ በዓሉ ተከብሮ እስኪያበቃ ድረስ አብሮ ወደ ቤቱም ይዞ የሚሄድ በጣም ደስ የሚል ማህበረሰብ ያለበትም ስፍራ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሩልን ኤዶምና ወይዘሮ አለሚቱ ናችሁ። ይሄው መተውባቸዋል። እነ ወይዘሮ መድኃኒትና ነህሚያ አብረው መተውባቸዋል። ቶሎ ብላችሁ ካልጨረሳችሁ ያው እንግዲህ አይታወቅም ለነ እዛም ልትጠሩ ትችላላችሁ። ለነ ሜሮንም ሊሆን ይችላል አይታወቅም። እሺ ስለዚህ ተመካከሩና ይፈልጋችሁትን ጥሩ። 12 ቁጥር 12 ይሁን ወይስ ይቀር? ይሁን ራሱ ይሁን ይከፈት እሱ። እሺ 12 ቁጥር ኮምፒውተር 12 የጎንደር እንዴ ሂዱ ወደ ቤት ስላልኳችሁ ነው እንዴ እናንተ ፈርታችሁ ነው? የራሳቸውን ጠርተው ሄዱ። ግድ የለም እስኪ እናያለን። ያሁኑ ግን ያው ጫፍ ላይ ደርሰዋል እንግዲህ ታውቃላችሁ አይደለም? ስለዚህ ስትጠሩ እያሰባችሁ መሆን አለበት ማለት ግን እድለኛ ከሆኑ ይጨርሱ ምን ችግር አለ? እሺ ስለዚህ እናያለን ማን እንደሚጨርስ። እኔ እንጃ እስቲ እናያለን። እሺ ይህ የጎንደር ጥምቀት በዓል አከባበር እንግዲህ በየዓመቱ እስከ ንጋት ድረስ ማህሌተ መላእክተ ዝማሬ እያሰሙ በጣም ደማቅ በሆነ መልኩ በዓሉን የሚከበርበት ስፍራ ነው። በነገራችን ላይ ቀደም ሲል እንደነገርኳችሁ የጥምቀት በዓልን በጎንደር ለማክበር የሚሄድ ሰው በዛው በአቅራቢያ የሚገኙ የተለያዩ የቱሪስት መዳረሻ ስፍራዎችን መጎብኘት ይችላል። የጥምቀት በዓሉ ሲከበር ደግሞ በበዓሉ ዕለት የተለያዩ ባህላዊ እሴቶችንም ማየት ይቻላል ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስለዚህ የቀረ አንድ የኢትዮጵያ ቁጥር አለ አይደለም? እዚህ አንድ ቁጥር ይከፈትና እንየዋ። እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር ይሄ ማን ፎቶ ነው? ያንቺ ነው አይደል? እሺ እዛ አንድ ቁጥር ላይ ያለው ፎቶግራፍ የትና መቼ የተነሳሽው ነው? እስቲ ንገር። ቤት ውስጥ 12 ዓመቴን ሳከብር የተነሳሁት ፎቶ ነው። ድሮ ነው ማለት ነው? አምና። እሺ ግን እሺ እዚህ 2 ቁጥር ላይ ያለውስ? በ8 ዓመቴ ገናን ሳከብር ቤት ውስጥ የተነሳሁት ፎቶ ነው። እና ድሮ ነው ይሄ አይደለ? በጣም ድሮ። እሺ 3 ቁጥር ላይስ? ከ4ኛ ክፍል ወደ 5 ስዘዋወር የተነሳሁት ፎቶ ነው። ምን ሽልማት ነው ይሄ? አንደኛ ወጥቼ የተሸለምኩት። በእናታችሁ እናጨብጭብላት። በጣም በጣም ጎበዝ። እንደዚህ አንደኛ መውጣት ነው ያለባችሁ ሁላችሁም። እሺ አዎ እዚህ ጋር 4 ቁጥር ላይ ያለውስ? እሱ ደግሞ ከ5ኛ ወደ 6ኛ ሳልፍ የተነሳሁት ነው። እዚህም አንደኛ። እዚህ ጋር 6 ቁጥር ላይ ያለውስ? አዲስ ዓመትን አያቴ ቤት ሳከብር የተነሳሁት ፎቶ ነው። እና እንዴት ሆነሽ ነው የተነሳሽው? ዘንጠሽ ነው። እሺ 7 ቁጥር ላይ ያለውስ? 5ኛ ክፍል ትምህርት ስጀምር የተነሳሁት ፎቶ ነው። እሺ 8 ቁጥር ላይስ? 11 ዓመቴን ሳከብር ቤት ውስጥ የተነሳሁት ፎቶ ነው። ስለዚህ የልደት በጣም በርካታ ፎቶግራፎችን የላክሽልኝ ማለት ነው። እሺ እዚህ ጋር 9 ቁጥር ላይ ያለውስ? ለመጀመሪያ ጊዜ ዋና ስለምንድ የተነሳሁት ፎቶ ነው። የት ነው? ሌዊ። እዚሁ አዋሳ የሚገኝ። እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እንቀጥላለን አይደለም? እሺ ወይዘሮ መድኃኒትና ነህሚያ ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ወይ ወይዘሮ አለሚቱንና ኤዶምን ያስጨርሳል፣ ወይ እናንተን ወደፊት ሊያመጣ ይችላል፣ ወይ ደግሞ እነ ሜሮንን ወደፊት ሊያመጣ ይችላል። አይታወቅም አይደለም? ስለዚህ ተመካከሩና የፈለጋችሁትን ቁጥር ከነዚህ ካሉ ቁጥሮች መካከል ጥሩ። 13 ይሁን? ይከፈት። አረ 13 እዚህ አካባቢ ያስጨርሳል። ተው
ይቀየርላችሁ። ኧረ ተው ግን ተው አይደለ? እሺ 13 ይሁን አይደል? 13 ይከፈት። ኧረ ተው አሁንም ቀይሩ። 13 ይከፈት። ራሱ ይሁን ራሱ ይሁን። እሺ የተጠራውን 13 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ነህሚያና ወይዘሮ መድኃኒት የጠራችሁት 13ን ነው፣ አትቀይሩ። ስለዚህ እሱ ይከፈት። እሺ 13 ቁጥር ኮምፒውተር 13 የራሙቲ። ስለዚህ አንድ ደረጃ ወደፊት እናንተም ነው። አይ እኛም ከነሱ ጋር መፎካከር አለብን ብላችሁ ለራሳችን የጠራችሁ እኔ ግን እንዲሁ አሳዘኑኝ። እዛ ጋር ያሉት ወደዛ እንዲሁ ዝም ብለን ይምጡ እንዴ እንጠራ አይቻልም። ይሄ የድል ጨዋታ ስለሆነ ነው። እሺ ግን ዋናውን ቸኮሌት የሚወስደው ግን እዛ አካባቢ ያለ ሰው ይመስል አላውቅም። እዛ ጋር በተለይ እዚህ ጋር ያለ ሰው አይደለ? አዎ። እሺ እንቀጥላለን። አሁን ይሄንን ቁጥር ቀጣዩን ቁጥር የምትጠሩልን ሜሮንና ኤልሮኢ ናችሁ። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ወይ እነ ወይዘሮ አለሚቱና ኤዶምን ያስጨርሳል፣ ወይ እነ ወይዘሮ መድኃኒትና ነህሚያን ሊያስጨርስ ይችል ይሆናል። ወይ ለራሳችሁ ጠርታችሁ ወደፊት ልትመጡ ትችላላችሁ፣ አይታወቅም። ስለዚህ አስቡና ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። 15 ይሁን። እሱ ይከፈት። ተው ይቀየር ይሄ ነገር። እሺ ራሱ 15 ይሆናል። እሺ ይሁን። ስንት ይሁን? 15። እሺ 15 ይከፈት። እሺ የተጠራውን 15 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ 15 ነው የጠራችሁ፣ አትቀይሩም አይደለም? ራሱ ይሁን ራሱ ይከፈትና ነው። እሺ 15 ቁጥር ኮምፒውተር 15 የጎዳ አጨብጭቡላቸው። ስለዚህ አጨብጭቡላቸው። እነ ወይዘሮ አለሚቱና ኤዶም አሸንፈው ወደ ቤታቸው ሄዷል። አጨብጭቡላቸው። የጥምቀት በዓልን አስመልክተን በሐዋሳ ከተማ ያዘጋጀነውን የተጓዥ ቤተሰቦች ፕሮግራማችንን አሸናፊ የሆኑት እነ ኤዶምና ወይዘሮ አለሚቱ ሆነዋል። እሺ ቁጭ በሉ። ያው እነሱ እንግዲህ በተመቻቸው ሰዓት ወደ አዲስ አበባ በሚመጡበት ጊዜ የአንድነት ፓርክን ከናምላ ቤተሰቦቻቸው ጋር በጋራ በመሆን የሚጎበኝ ይሆናል። አጨብጭቡላቸው በድጋሚ። እነሱ ሆነዋል፣ አሸናፊ ሆነዋል። እሺ ምን ነው ወይኔ ሳላሸንፍ ቀረው ነው ወይስ ምንድነው? አይ መሰለኝ ግን አይደለም። እሺ እናመሰግናለን። እንቀጥላለን። ስለዚህ ስንቀጥል የምንመጣው ወደ ወይዘሮ መድኃኒትና ወደ ነህሚያ ይሆናል ማለት ነው። ስለዚህ አሁን ተመካከሩና ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። ሁለት ነው ይቀየር። አረ ይቀየርላችሁ። አረ ተው ይቀየር። ራሱ ይሁን። እሺ እኔ አሁን ምክንያቱም አሁን እናንተ ሁለተኛ ልትጨርሱ ትችላላችሁ፣ ላትጨርሱም ትችላላችሁ። ይከፈትና ነው በቀጥታ ነው። እሺ 2 ቁጥር ኮምፒውተር 2 ቁጥር የጃንሜዳ ጥምቀት ማለት 2 ደረጃ ወደፊት 2 ደረጃ። ስለዚህ አይ አሳዘኑን ትንሽ ወደኛ ይጠጉ ብላችሁ ነው የጠራችሁላቸው። የድል ጨዋታ ነው ይሄ አይደለ? ደስ አለ አይደለ? ይሄ የድል ጨዋታ ነው። በጣም ደስ የሚለው ደግሞ እናንተ ደግሞ በጠራችሁት 2 ሳጥኖች ውስጥ ይሄው ሽልማት አገኛችሁ አይደል? አዎ
የድል ጨዋታ ነው የምንለው ይሄ ነው ዋናው ትልቁ ነገር። ስለ ጥምቀት በዓል አከባበር ጥምቀት የት አካባቢ ይከበራል፣ እዛ ሲኬድስ ምን ይታያል የሚለውን ነገር መረጃ ማግኘት ነው ዋናው ትልቁ ነገር አይደለም። እሺ ጃን ሜዳ ላይ የጥምቀት በዓል መከበር የጀመረው ከ1887 ዓመተ ምህረት ጀምሮ እንደሆነ የተለያዩ መረጃዎች ይገልጻሉ ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስለዚህ ኤሮን ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ወይ እናንተን አንድ ደረጃ ወደፊት ሊያመጣችሁ ይችላል፣ ወይ ደግሞ ነህሚያን እነሱን ሊያስጨርስ ይችላል። ስለዚህ ተነጋግራችሁ ተመካክራችሁ የፈልጋችሁትን ቁጥር አሁን መጥራት ትችላላችሁ። 7 ይሁን ወይስ ይቀየር? ራሱ ይሁን? አረ ተው ይቀየር፣ ተው ይሄ ነገር ራሱ ይሁን። እሺ ስለዚህ ይከፈት እሱ። ትንሽ ቆይተን ብንከፍተው አይሻልም? ትንሽ አሁን ይከፈት እንዴ? አይ ትንሽ ቆይተን እንክፈተው፣ ግድ የለህም። አሁን ራሱ ይከፈት አሁን ነው። እሺ 7 ቁጥር ኮምፒውተር 7 ቁጥር የጃን ሜዳ ጥምቀት በዓል። እንዲህ ምን አይነት እድለኞች ናቸው! ይሄው ደግሞ ያገኛችሁት ምንድነው እንዴ? አዲስ አበባ ስትመጡ የአድዋ ድል መታሰቢያ ሙዚየምን በነፃ ጎብኝታችሁ ትመለስ። አጨብጭቡላቸው ለነሱ። በጣም ያዘጋጀነውን 3ቱንም ሽልማት ብቻቸውን ወስዷል። እንዴ ምን አይነት እድለኞች ናቸው! እንዴ በጣም ነጭ አይደለም፣ አንተ ነህ የነገርካት። አይደለም አንተ ነህ የነገርካት። ደስ ይላል አይደል? ግን አዎ እኔም እኮ ቀደም እኮ ተመካከሩ ያልኩት እኮ ተመካክራችሁ እንድትመልሱ ነው። ገብቷል አይደል? ግን ደስ አለ አይደል? ስንት ሽልማት ነው ግን የወሰዳችሁት? 3 እንዴ ሁለት እንደዚህ ነው እንዴ? እንደዚህ ነው አይደል? 2 አዎ እሺ። ስለዚህ እንዳልኩት ቅድም የአድዋ ድል መታሰቢያ ሙዚየምን አዲስ አበባ ስትመጡ በማንኛውም ሰዓት የምትጎበኙ ይሆናል። ምንድነው የምትባባሉት? ደረስኩበት አልከው እንዴ? ስለዚህ አዎ አንተ ደግሞ ምን አዝነህ ነው? ወይኔ ደረስከበኝ እያልከው ነው ወይስ ምንድነው? እና መልስለታ። እኔ ብትደርስብኝም ችግር የለብኝም አልፌ እሄዳለሁ ነው የምትለው? ማን ግን የሚያሸንፍ ይመስላል አሁን? እነሱ? እሺ ማን የሚያሸንፍ ይመስላል አንተስ? እሱ ይመስለኛል። ስለዚህ አንተ እሱ አንተ እየተባባላችሁ ነው አይደል? እስቲ እናያለን አይደል? እናያለን። ስለዚህ ቀጣዩን ቁጥር የሚጠሩልን እነሱ ናቸው። ወይዘሮ መድኃኒት ይሄ አሁን የመጨረሻው ነው፣ ወሳኝ ሰዓት ነው። አስባችሁ ተመካክራችሁ የፈለጋችሁትን ቁጥር አሁን ጥሩ። ከሁለት አንዱ 3 ይሁን? ግድ የለም 14 ይሁንላችሁ። 14 ይሁን 14 ይሁን 14 ይሁን። ኧረ ተው 14 ይሁንላችሁ። ራሱ 3 ይሁን? እሺ እና 3 ይከፈት። እሺ የተጠራውን 3 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የቀሩት 2 ቁጥሮች ናቸው ብያለሁ። 3 እና 14 ናቸው። ከ3 እና ከ14 3ን የጠራችሁት ይከፈት ወይዘሮ መድኃኒት? አሬ ይቀየር ይተው። የድል ጨዋታ ስለሆነ ነው አይደል? ስለዚህ ይከፈትና ነው። እሺ 3 ቁጥር ኮምፒውተር 3 ቁጥር ይራሙት። ስለዚህ አጨብጭቡላቸው። አሸን ያዙና ሂዱ። አጨብጭቡላቸው፣ እናንተ አጨብጭቡላቸው። አዎ ጎበዝ። ይሄው ሁለተኛ አሸናፊ ሆነው ሄደዋል። እናጨብጭብላችሁ። ምንድነው እናንተ እንዴ? ቦታ ላይ ተቀመጡ። አዎ እሺ። ስለዚህ ሁለተኛው አሸናፊዎቹ እነ ነህሚያና ወይዘሮ መድኃኒት ሆነዋል ማለት ነው። የኢራምቡቴ ጥምቀት በዓል አከባበር እንግዲህ በሰሜን ሸዋ ምንጃር የሸንኮራ ወንዝ ዳርቻ 44 ታቦታት በአንድነት ወጥተው የሚያድሩበት ስፍራ ነው ማለት ነው። በነገራችን ላይ እኔ ጃን ሜዳ በጣም ረጅም ጊዜ አክብሬ ያለው
ኢራምቡቲ በጣም ረጅም ጊዜ ሄጄ በጣም ደስ የሚል ነገር አሳልፌ መጥቻለሁ። የጎንደር ጥምቀት በዓልንም በደንብ እዛም ተሳትፌ ያውቃለሁ እና እናንተም ወደፊት ትሄዳላችሁ ብለን ተስፋ እናደርጋለን አይደል? እሺ እንቀጥላለን። ስለዚህ ሌላ የቀረ አንድ ቁጥር አለ። ስንት ቁጥር ነው? 14 እና አንዱን ቁጥር አንተ ውሰድ፣ 4 ቁጥርን ደግሞ ሜሮን ትውሰድና ትጨርሳላችሁ መሰለኝ የምትጨርሱ ይመስልሃል? ስለዚህ ይከፈትና ነው። ተው እንቆይ፣ በኋላ ግድ የለህም። ሌላ የለም አለ። እስቲ ቆይ እንፈልግ ሌላ ቁጥር። ስለዚህ ራሱ ይከፈት። ትንሽ ቆይተን እንክፈተው፣ ግድ የለህም። እሺ፣ ስለዚህ ይከፈት ማለት ነው አይደል? እሺ 14 ቁጥር ኮምፒውተር 14 የጃን ሜዳ አጨብጭቡላቸው። እነሱም አሸንፈው ሄደዋል። እሺ አንሱና ይዛችሁ ሂዱ። አዎ አጨብጭቡላቸው እንጂ በደንብ እንዴ ምንድነው? አዎ እሺ እናመሰግናለን። ይህ የጃን ሜዳ የጥምቀት በዓል አከባበር እንግዲህ በበዓሉ ላይ በርካታ ሰዎች በበዓሉ ላይ ለመታደብ ወደ ስፍራው ይመጣሉ ማለት ነው። ግልጽ ነው አይደል? እሺ ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች ፕሮግራማችንን ነው። የዛሬው ፕሮግራማችን እንግዲህ ቀደም ሲል ለመግለጽ እንደሞከርነው በሐዋሳ ከተማ በመገኘት በሐዋሳ የኤቢሲ ስቱዲዮ እዚህ ከመጡ ልጆችና ወላጆች ጋራ ጨዋታውን አድርገን ቀደም ሲል በተከታተላችሁት መልኩ አጠናቀናል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማቸው የሚለውን የተወሰኑ ሐሳቦችን መውሰድ መቻል አለብንና እስኪ ከማን እንጀምራለን? ከኤዶም ካንቺ እንጀምር። እሺ ጨዋታው በጣም አሪፍ ነው፣ ደስ ይላል እና ተዝናንተንበታልም። እዚህ መታችሁ እንድንጫወት ስላደረጋችሁ እናመሰግናለን። በማሸነፋችንም በጣም ደስ ብሎኛል። እንደምናሸንፍም ማወቅ ነበረ። ታውቂ ነበረ? በራሴ እርግጠኛ ነኝ። እርግጠኛ ነበርሽ? እሺ እና በጣም ደስ ብሎኛል። ኢቲቪ የልጆች ዓለም ተጓዥ ቤተሰብ በሚለው ጨዋታ ሐዋሳ መታችሁ እንድንጫወት ስላደረጋችሁ እናመሰግናለን። እሺ ለመላው ኢትዮጵያ ውስጥ ለሚገኙ የክርስትና ሃይማኖት ተከታዮች በተለይ ለልጆች የእንኳን አደረሳችሁ መልእክትሽን ማድረስ ትችያለሽ። እሺ ኢትዮጵያ ውስጥ የምትገኙ የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን። መልካም በዓል አይደል? መልካም በዓል። እጅግ በጣም አድርጌ አመሰግናለሁ። ወይዘሮ አለሚቱ ወደ እርሶ መጥቻለሁ። ፕሮግራሙ ተጀምሮ እስከሚጨረስ ድረስ በጣም ደስ የሚል ነው፣ አስተማሪም ነው። የማናቃቸውን ቦታዎች ገዳማትን፣ ጥምቀት ቦታዎችን በጎንደርም በተለያዩ ሀገራት ኢትዮጵያ ውስጥ ባሉ ሀገራት ያሉትን በማየታችን እጅግ በጣም ደስ ብሎኛል፣ አስተምሮኛል እኔንም። በመቀጠል ደግሞ ፕሮግራሙ እጅግ በጣም ደስ የሚል ነው፣ አጥጋቢ ነው፣ አኩሪ ነው። እዚህ አንተንም ሞላው ስቱዲዮ ላይ ያሉትንም የፕሮግራሙን አቀረባባሪዎችን ሁሉ በማመስገን ደስ የሚል ስለሆነ ለቀጣዩ ደግሞ እንዲሁ ተዘጋጅተን እንድንጠብቃችሁ ደግሞ ያው እንዳሳይመንት እንሰጣለን። እናመሰግናለን። እሺ የእንኳን አደረሳችሁ መልእክት ያስተላልፈው። እሺ በሞላው ኢትዮጵያ ውስጥ ለምትገኙ የኦርቶዶክስም ሆነ የሌላ እምነት ተከታዮች በአጠቃላይ በኢትዮጵያዊነት እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን እላለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ኤልናታን ወደ አንተ መጥቻለሁ። ጨዋታው ደስ ይል ነበር። እሺ እንደማሸነፍም አውቄያለሁ። ግን ስንተኛ ነው የወጣኸው? ሶስተኛ። አዎ ግን እኔ ይመስለኛል እንደማሸነፍ ስትል ለምሳሌ እዚህ የተቀመጡትን ሽልማቶች ጥርግርግ አድርጌ እንደምወስድ አውቅ ነበረ ለማለት ነው። እሺ እስኪ ልጆችን ማለት ነው እንኳን ለጥምቀት በዓል አደረሳችሁ በላቸው። ልጆች እንኳን ለጥምቀት በዓል አደረሳችሁ። እጅግ በጣም አድርጌ አመሰግናለሁ። ወደ ሜሮን ወደ አንቺ መጥቻለሁ። የነበረው ቆይታ በጣም ደስ የሚል ነው፣ ከጠበቅኩት በላይ ነው። እናንተም እንግዳ አድርጋችሁ ስለጋበዛችሁን ከነ ልጆቻችን ስለጋበዛችሁን በጣም እናመሰግናለን። ይልመድባችሁ። ለሌሎች ወላጆች ይሄን ፕሮግራም በተመለከተ እየመጡ እዚህ እንዲሳተፉ ምን የምትይን ነገር አለ?
የተጓዥ ቤተሰቦች ኢቢሲ በሚያዘጋጀው ፕሮግራም ላይ ሌሎች ወላጆችም ቲቪ ይሄን ፕሮግራም በመከታተል ልጆቻቸውን እንዲያሳትፉ ጫወታዎቹም ደስ የሚሉ ናቸው። አንድነትን የሚያስተሳስር እንዲሁም እርስ በርስ እንድንተሳሰብ የሚያደርግ ፕሮግራም ስለሆነ ከጫወታው በዘለለ አንድነትም ስላለው ወላጆች አብረው ከልጆቻቸው ጋር እኔ ከዚህ በኋላ ከልጄ ጋር እንደማይቃል ገባለው ፕሮግራሙን። ስለዚህ ሌላም ወላጅ እንዲሁ ከልጆቻቸው ጋር አብሮ ፕሮግራሙን እንዲያዩ መክራለሁ። እሺ ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት ፈልጋለሁ። ሙሉ ክሩንም እንዲሁም ማመስገን ፈልጋለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ነህሚያ ወደ አንተ መጥቻለሁ። በጨዋታው በጣም ደስ ብሎኛል እና ይሄን ፕሮግራም በተከታተሉ ደስ ይለኛል። እሺ እንደው ልጆችን ምን ትላቸዋለህ? እንኳን ለጥምቀት በዓል አደረሳችሁ ልጆች። መልካም የጥምቀት በዓል ይሁንላችሁ። እሺ እጅግ በጣም አድርጌ አመሰግናለሁ ነህሚያ። ወደ ወይዘሮ መድኃኒት መጥቻለሁ። ፕሮግራሙ በጣም ደስ ይላል። እጅግ በጣም ደስ ይላል። አስተማሪም ነው። ደስ ይላል። ሌላውም ነገ አስተምራለሁ። በቃ ይሄን ፕሮግራም እንዲከታተሉ አይደል ነግራለሁ። አዎ ግን እንደው መጀመሪያ ላይ እንዲቆሙ አድርጋችኋቸው ነበር። በኋላ ደግሞ እናንተ የራሳችሁን አስቆማችሁ አይደል? እንግዲህ ቻንስ አይደል? እንግዲህ ቻንስ ጉዳይ እንግዲህ ቻንስ ደረለ የድል ጉዳይ ነች። የድል ጉዳይ ነው። አዎ እሺ። አይ አጠቃላይ እንደው ምናልባት የጥምቀት በዓል ነውና ለመላው የክርስትና እምነት ተከታዮች የሚያስተላልፉት መልእክት ካለ በዚሁ እንትን በል። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሰን ያደርሳችሁ። እናመሰግናለን። እጅግ በጣም አድርጌ አመሰግናለሁ ሁላችሁም ዛሬ እዚህ ስለመጣችሁ። የዛሬው ተጓዥ ቤተሰቦች ፕሮግራማችንን ልዩ የጥምቀት በዓል በዚህ በሐዋሳ ከተማ ያዘጋጀነውን ማለት ነው የምናጠናቀቀው እዚህ ጋር ያሉትን ሽልማቶች ለናንተ በመስጠት ይሆናል ማለት ነው። እኔ መጀመር የምፈልገው ከማን ነው? ከኤልናታን ና ይሄው ንብ ከረሜላና ቸኮሌት ይሄንን ሽልማት ላንተ ሰጥቷል። እሺ ይኸውልህ ቆይ ላሳይህማ። እዚህ ውስጥ አለ። ይኸውልህ ይሄን ያዘውንካ። ይኸውልህ እዚህ ውስጥ ተመልከት፣ ቸኮሌት አለው። እዚህ ጋር ደግሞ ከረሜላ አለው። ይሄን ደግሞ ጧት በዳቦ ቀባ እያደረክ እንድትበላ ንብ ከረሜላና ቸኮሌት የጥምቀት በዓልን ምክንያት በማድረግ ይሄንን ላንተ አበረክተውልሃል። እሺ እናትና አባትህን ማክበር አለብህ። አገርህን መውደድ መቻል አለብህ። እንደገና ታላላቆች ሲያዙ እሺ እያልክ መታዘዝ መቻል አለብህ። እሺ ከዛ ደግሞ በትምህርት ደግሞ በጣም ጎበዝ ሆነ በስራ ስትሰማራ ኢትዮጵያን አንደኛ ማስጠራት መቻል አለብህ። እሺ እጅግ በጣም አድርጌ አመሰግናለሁ። አሁን ወደ መቀመጫ መሄድ ትችላለህ። እሺ ቀጣዩዋ ተሸላሚያችን ማን ይሁን? የፈለገ ሰው እሱ ይሁን። ስለዚህ ትህትናንም እየነገርንሽ ነው ማለት ነው አይደል? እሺ ይሄው ነህሚያ ላንተም ይሄው ንብ ከረሜላና ቸኮሌት ይሄን ሽልማት አዘጋጅቶልሃል። እዚህ ውስጥ እንደ ኤልናታንም ይሄው ከረሜላ አለው። እዚህ ጋር ከረሜላ አለው፣ እዚህ ጋር ቸኮሌት አለው። ይሄንንም በዳቦ ቀባ ያድርክ ብላ ብሎ ይሄንም ላንተ ሰጥቷል። አንተም በተለይ አያትህ ጋር ይሄድ ድሮ ምን ነገር ነበረ እያልክ ጥሩ ታሪኮችን መማር መቻል አለብህ። እንደገና ሲያዙህ ደግሞ እሺ እያልክ መታዘዝ መቻል አለብህ። እሺ ከዛ ልክ ትምህርት ጨርሰ ቅድም ምንድን ነበር ፓይለት ሆናለሁ ነው አይደል ያልከው? ፓይለት ስትሆን የኢትዮጵያን ስም በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብህ። እሺ እጅግ በጣም አድርጌ አመሰግናለሁ። የዕለቱ አሸናፊ ኤዶም አጨብጭቡላታ። ታዲያ እሷማ እንዴ ይሄው ለኤዶም ላንቺም ይሄው ንብ ከረሜላና ቸኮሌት ይሄንን ሽልማት አበርክቶልሻል። ይኸውልሽ እዚህ ጋር የተለያዩ ከረሜላዎችና እዚህ ጋርም ደግሞ ቸኮሌት አለው። ይሄን አጣጥሚ ብሎ ላንቺም አበርክቶልሻልና አንቺም ለእናትና ለአባትሽ መታዘዝ አለብሽ። አገርሽን መውደድ መቻል አለብሽ። እንደገና ከጓደኞችሽ ጋራ አብረሽ በጥሩ ሁኔታ መኖር መቻል። እንደገና ያልገባቸው ጥያቄ ካለ አንቺ ጎበዝ ስለሆንሽ ማለት ነው እሱ ከሆነ አብሮ በመረዳዳት ጥሩ ደረጃ ላይ መድረስ ይቻላል። እሺ ስለዚህ አክስትሽንም አያትሽንም ወይም ደግሞ እናትሽንም የሚጠይቁሽን ወይም ደግሞ ሲያዙሽ እሺ እያልሽ
መቀጠል መቻል አለብሽ። ከዛ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ ይህ ብቻም አይደለም። በአዋሳ ያደረግነውን ልዩ የጥምቀት በዓል ዝግጅት ምክንያት በማድረግ ለወላጆች ደግሞ ይሄው 1 ኪሎ ቸኮሌት ሰጥቷል። ይሄው ወይዘሮ አለሚቱ ይሄው ለርሶ ይሄው ተሰጥቷል። ይሄንንም ለርሶ እናበረክታለን። እሺ ቀጣይ ተሸላሚያችን ሜሮን ትሆናለች። ይሄው ሜሮን ላንቺም ንብ ከረሜላና ቸኮሌት ይሄንን 1 ኪሎ ሽልማት አቅርበዋል። እና ወይዘሮ መድኃኒት ይሄው ለርሶም ንብ ከረሜላና ቸኮሌት የጥምቀት በዓልን ምክንያት በማድረግ ይሄን 1 ኪሎ ቸኮሌት ሰጥቷቸዋል። እሺ እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው በሐዋሳ ያዘጋጀነውና የጥምቀት በዓልን ምክንያት በማድረግ ወደ እናንተ ሲደርስ የነበረው የተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም እናሳትፋችኋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። ፕሮግራማችንን የምናጠናቀቀው ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ በማለት ይሆናል። እንግዶቼ ደግሞ እዚህ አብራችሁኝ ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም በዓል ይሁንላችሁ። መልካም ጊዜ ይሁንላችሁ። እሺ